አዲስ አበባ ከተማ ለመግባት የሚያስፈልግ መስፈርት መውጣቱን ሰምተናል። በዚህም ወደ አዲስ አበባ ለመግባት የሚያስፈልገው መስፈርት የወጣው ከፍተኛ ፍልሰት በመኖሩ እንደሆነ ይፋ ተደርጓል። በሌላ በኩል ደግሞ ከቀረጥ ጋር በተያያዘ አዲስ መረጃ ወጥቷል። በዚህም በተለያየ ጊዜ ከቀረጥ ነፃ ክልከላ ሲጥል የነበረው መንግስት የድርጅቶችን ከቀረጥ ነፃ ዕድል መከልከሉ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አዲስ አበባ ለመግባት መስፈርት መውጣቱን በተመለከተም ያላችሁን ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ አበባ ከተማ ለመግባት የሚያስፈልግ መስፈርት መውጣቱን ሰምተናል። በዚህም ወደ አዲስ አበባ የሚመጣ ሰው የተመዘገበ መሆን አለበት መባሉን ያገኘነው መረጃ ያሳያል። ከሰሞኑ የአዲስ አበባ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት የማዘጋጃ ቤታዊ አገልግሎቶችን ለህብረተሰቡ ለማስተዋወቅና ለማስገንዘብ የውይይት መድረክ አዘጋጅቶ ነበር። በዚህ መድረክ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለተሳታፊዎች እየተሰሩ ባሉ ስራዎች ዙሪያ ሰፊ ማብራሪያ ሰጠዋል። ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በሁለትና በሶስት ማንነት መታወቂያ ማውጣት፣ የታክስ ማጭበርበርና በተጭበረበረ ማንነት የንብረት ቅሚያ ይከናወን ነበር ብለዋል። አሁን ላይ አዲስ አበባ ውስጥ በአንድ ሰው ስም መታወቂያ ያወጣ ሰው ዳግም በዛ ስም መታወቂያ የማያወጣበትን ስርዓት ለመፍጠር ችለናል በማለት በሲቪል ምዝገባ ረገድ የተሰራውን ስራ አስረድተዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው የሚሉት ኢንጂነር ወንድሙ ይህ መሆን አልነበረበትም ሲሉ የማህበረሰቡን ግንዛቤ አነስተኛ መሆኑን ተናግረዋል። ለምንድነው ፋይዳ የማትመዘገበው ሲባል ምን ያደርግልኛል የሚል ሰው በጣም ብዙ ነው። ነገ መታወቂያው ከፋይናንስ፣ ከታክስ፣ ከቤት ኪራይ፣ ከመንጃ ፍቃድ፣ ከንብረት ባለይዞታነት ጋር ይያያዛል ሲሉ ጠቁመዋል። ከዚሁ ጋር ተያይዞም አዲስ አበባ የስበት ማዕከል መሆኗን በመጥቀስ ህጋዊ ያልሆኑ ፍልሰቶች መኖራቸው በከተማው መሰረተ ልማት ላይ ጫና እየፈጠረ መሆኑን አንስተዋል። አዲስ አበባ ውስጥ ያለውን ሰው ማወቅ አለብን። ያለውም በአግባቡ የተመዘገበ መሆን አለበት። መንግስት አገልግሎት የሚያቀርበው ለ5 ሚሊዮን ነው ወይስ ለ8 ሚሊዮን የሚለው መታወቅ አለበት ብለዋል። ሰው ይምጣ፣ ሲመጣ ግን የተመዘገበ ሰው መሆን አለበት። በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባ መደበቂያ ማድረግ የለበትም። የሚመጣው ከተማ አስተዳደሩ ያወቀው ነዋሪ መሆን አለበት። ያንን ማድረግ የሚያስችል ስራ እየሰራን ነው ያለነው ብለዋል። በውይይት መድረኩ ላይ ከዚሁ ከሲቪል ምዝገባ ጋር ተያይዞ የተነሳው ጉዳይ በአዲስ አበባ ትምህርት ቤቶች እየተከናወነ ያለው የፋይዳ ዲጂታል መታወቂያ ጉዳይ ነው። ለሚቀጥለው ዓመት የትምህርት ዘመን ምዝገባ የፋይዳ መታወቂያ በመስፈርትነት በማስቀመጥ በአንድ ወር ጊዜ ውስጥ 450 ሺህ ተማሪዎችን ለመመዝገብ ታቅዶ ስራ ቢጀመርም መመዝገብ የተቻለው 130 ሺህ የሚሆኑትን መሆኑን ዋና ስራ አስኪያጁ ተናግረዋል። ወላጆች የተሟላ መረጃ አይልኩልንም ያሉት ኢንጂነር ወንድሙ አንዳንዶቹ ለራሳቸውም የፋይዳ መታወቂያ የሌላቸው መሆኑን በመጥቀስ የግንዛቤ እጥረት ለስራው ፈተና መሆኑን አንስተዋል። በተመሳሳይ ከሞትና ከጋብቻ ሰርተፊኬት ጋር ተያይዞ የማስመዝገብ ባህሉ ደካማ መሆኑንም ጠቅሰዋል። አዲስ አበባ ከተማ ወደ 5 ሚሊዮን ነዋሪዎች አሏት ተብሎ እንደሚታሰብ የተገለጸ ሲሆን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ ላይ ያለው መረጃ እንደሚያመለክተው ደግሞ በከተማዋ ለዲጂታል መታወቂያ የተመዘገቡ 2.7 ሚሊዮን ሰዎች ሲኖሩ መታወቂያውን የወሰዱት ደግሞ 2.1 ሚሊዮን የሚሆኑት ናቸው። በሌላ በኩል የድርጅቶች ከቀረጥ ነፃ መከልከሉ ታውቋል። በዚህም መሰረት ለሲቪል ማህበራት ድርጅቶች ቀድሞ የነበረው ከቀረጥ ነፃ አገልግሎት መነሳቱ ይፋ ሆኗል። የሲቪል ማህበረሰብ ድርጅቶች ምክር ቤት ለሲቪል ማህበራት ድርጅቶች ከውጭ ሀገራት የሚያመጧቸውን ግብዓቶች ከቀረጥ ነፃ አገልግሎት የሚያስገባ የነበረ ቢሆንም አሁን ላይ ግን ይህ አገልግሎት መቋረጡን አስታውቋል። የምክር ቤቱ ምክትል ዋና ዳይሬክተር አህመድ ሁሴን ቀድሞ የነበረ አሰራር ቢሆንም በመሃል ግን ከቀረጥ ነፃ አገልግሎት ተቋርጧል ያሉ ሲሆን ምክንያቱ ግን
አለመታወቁን ተናግረዋል። ከመንግስት በኩል ያለው አቋም ከዚህ በኋላ አያስፈልግም በሚል ይሁን ወይ ሌላ አማራጭ በመኖሩ ግልጽ አይደለም ያሉት ምክትል ዋና ዳይሬክተሩ የሲቪል ማህበራቱ ተደጋጋሚ ጥያቄ በመሆኑ ይህን ለመጠየቅ ከሲቪል ማህበረሰብ ድርጅቶች ባለስልጣን ጋር የትብብር ማዕቀፍ ስምምነት መፈረሙ አጋዥ ነው ብለዋል። ይህ ግልጽ ባልሆነበት ሁኔታም ሁሉም ሰው የየራሱን ምክንያት እንዲያስቀምጥ ያደርጋል ያሉ ሲሆን ምህዳሩን ለማጥበብ ነው የሚሉ አመለካከቶችም እንዲፈጠሩ ያደርጋል ብለዋል። ይህ ደግሞ በትብብር የሚሰሩ ስራዎችን በማስቀረት ጥርጣሬ እንዲሰፍን ያደርጋል ሲሉ አንስተዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ከሲቪል ማህበረሰብ ድርጅቶች ባለስልጣን ጋር ያለውን ትብብር ጠንከር ባለ ሁኔታ ለማጎልበት ያለመ የትብብር ማዕቀፍ ስምምነት መፈራረማቸው ይታወቃል። የዚህ ትብብር ማዕቀፍ ስምምነት ዓላማ በሲቪል ማህበረሰብ ድርጅቶች ባለስልጣንና በኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት መካከል የተቀናጀና ስትራቴጂካዊ የትብብር ማዕቀፍ በመመስረት ህዝባዊ ተጠቃሚነትን ለማረጋገጥ መደበኛ ተሳትፎ፣ ትብብርና የጋራ ጅምር ስራዎችን ለማመቻቸት መሆኑ ተገልጿል። በሌላ በኩል ደግሞ ከውጭ ሀገራት የሚገቡ ምርቶች ላይ የደረጃ ምልክት መጽደቁ ታውቋል። ከውጭ ሀገር ወደ ውስጥ ሀገር የሚገቡ ምርቶች ላይ የደረጃዎች ምልክት መጽደቁ የተገለጸ ሲሆን ይህም ምልክት በዘንድሮ ዓመት ወደ ትግበራ እንደሚገባ በኢትዮጵያ የደረጃዎች ቦርድ አስታውቋል። በኢትዮጵያ ደረጃዎች ኢንስቲትዩት የደረጃና ምልክት አስተዳደር መሪ ስራ አስፈጻሚ ኦሊያድ ሌንጮ የጸደቀው ምልክት ከውጭ ሀገር ወደ ውስጥ የሚገቡ ምርቶችን የጥራት ደረጃቸውን ማሟላታቸውን ለመግለጽ የሚሰጥ እንደሆነ ተናግረዋል። ከዚህ ቀደም ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ላይ የደረጃ ምልክት እንደማይዙ የገለጹ ሲሆን ነጋዴው የውጭ ሀገር ምርቶችን ደረጃቸውን በጠበቀ መልኩ መመረታቸውንና ጥራት ያላቸው ምርቶች የትኞቹ ናቸው የሚለውን ለመለየትና ለማወቅ አስቸጋሪ እንደነበር ገልጸዋል። አክለውም ማንኛውም ከውጭ ወደ ሀገር ውስጥ የሚገባ ምርት የደረጃ ምዘና ምልክት መያዝ ቢኖርባቸውም የደረጃ ምልክት ባለመኖሩ ምክንያት ከውጭ ወደ ሀገር ውስጥ የሚገቡ ምርቶች ምልክቱን ሳይዙ ይገቡ እንደነበር ተናግረዋል። እነዚህ የገቢ ምርቶች ላይ ጥራታቸው እንደሚረጋገጥ ገልጸው በመሆኑም የደረጃ ምልክት አለመኖሩ ትክክለኛ መስፈርት ያሟሉና ከደረጃ በታች የሆኑ የውጭ ሀገር ምርቶችን ለመለየት አስቸጋሪ እንደሆነ ገልጸዋል። በመሆኑም ማንኛውም ሰው የደረጃ መስፈርቱን ያሟሉ ምርቶች ላይ በቀላሉ የደረጃ ምልክቱን እንዲያስተውሉ ለመለየት አስቻይ ሁኔታን ለመፍጠር እቅድ ተይዞ እየተሰራ ነው ሲሉ ተናግረዋል። ከደረጃ በታች የሆኑ ምርቶችን ለመለየት እንዲያስችል ከሌሎች ሀገራት ተሞክሮ በመውሰድ ለገበያ በሚቀርቡ ምርቶች ደህንነታቸውና ጥራታቸው የተጠበቀ እንዲሆን እንዲሁም ደግሞ የደረጃ መስፈርት ያሟሉ ስለመሆናቸው ለመለየት የደረጃ መስፈርቱ ምልክት እንዲዘጋጅ ተደርጓል ብለዋል። በሌላ በኩል ደግሞ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸው ታውቋል። የማክሮ ኢኮኖሚ ሪፎርሙን ተከትሎ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ባለፉት 9 ወራት የኢንቨስትመንት ከባቢ ሁኔታን ከማሻሻል አዳዲስ ኢንቨስተሮችን ከመሳብና ቀልጣፋ አገልግሎት ከመስጠት አንጻር አመርቂ ውጤቶች መመዝገባቸውም ተገልጿል። የማክሮ ኢኮኖሚ ማሻሻያን ተከትሎ ለውጭ ባለሀብቶች በተፈቀዱ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ስራዎች ከ260 በላይ ባለሀብቶች በዘርፉ ለመሳተፍ ፍላጎት እንዳሳዩ ሪፖርቱ አመልክቷል። ፍላጎት ካሳዩት መካከል የ78ቱ ተቀባይነት ያገኘ ሲሆን ከነዚህም ውስጥ 40 የውጭ ባለሀብቶች የኢንቨስትመንት ፈቃድ ወስደዋል። በሌላ በኩል የውጭ ኢንቨስትመንትን ከመሳብ አንጻርም ስኬታማ ስራ መከናወኑ ተገልጿል። የውጭ ቀጥተኛ ኢንቨስትመንት ፍሰቱ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ብልጫ ያለው ቢሆንም የተሻለ ስራ ማከናወን እንደሚገባ ኮሚሽኑ አስታውቋል። ከባለድርሻ አካላት ጋርም በተቀናጀ መልኩ ስራን በማከናወን እንዲሁም ለባለሀብቶች ድጋፍና ክትትል በማድረግ አመርቂ ውጤት መመዝገቡን የኮሚሽኑ መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።